የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን እየተዘጋጃችሁ ላላችሁ ለ12ኛ ክፍል ተማሪዎች የሚሆን የኬሚስትሪ የትምህርት ቪዲዮ ነው። በዚህ ለሰን ላይ የምናየው ከ2013 እስከ 2016 በኢንትራንስ ኤግዛም ላይ የመጡ የኬሚስትሪ ጥያቄዎች በተለይም ስለ ኬሚካል ኢኩሊብሪየም ብቻ የተጠየቁ ጥያቄዎችን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ ተማሪዎች ጥያቄዎችን ከማየታችን በፊት እነዚህ ነገሮችን በደንብ አድርገን ማየት ይጠበቅብናል። ኢንትራንስ ኤግዛም ላይ ኬሚካል ኢኩሊብሪየም የሚጠየቁ ጥያቄዎች ምን አይነት ናቸው? በየአመቱ ሊደጋገም የሚችል ጥያቄ ምን አይነት ጥያቄ ነው የሚለውን ነገር እንመልከት። የመጀመሪያው ጥያቄ ዘ ዲፈረንስ ቢትዊን ሪቨርሲብል ኤንድ ነን ሪቨርሲብል ሪያክሽን ራሱ ሪቨርሲብል ነው ወይስ አይደለም የሚለውን ነገር ወይም ስለ ሪቨርሲብል ሪያክሽን እና ነን ሪቨርሲብል ሪያክሽን ያለውን ጀነራል ካራክተር በደንብ መለየት መቻል አለባችሁ ማለት ነው። ሁለተኛ ዘ ሎው ኦፍ ማስ አክሽን ወይም ኢኩሊብሪየም ኤክስፕሬሽን ኢኩሊብሪየምን በደንብ አድርገን መግለጽ የምንችልበት ማለት ነው። ኬሲ ወይም ኬፒ ምናምን እያልን ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ሪያክታንት እያልን የምንገልጽበት መንገድ ያለ ይሄ ጥያቄ ላይ ይኖራል። ሶስተኛው ዳይናሚክ ሪያክሽን አት ኢኩሊብሪየም ወይም አት ኢኩሊብሪየም ፖይንት ብለን የምንጠራው አንድ ሪቨርሲብል ሪያክሽን ኢኩሊብሪየም ፖይንት ሲሆን ምን ነገሮችን ሊያሳይ ይችላል የሚለውን ነገር ወይም ምን አይነት ካራክተር አለው የሚለውን ነገር ምናይባነሽ ማለት ነው። አት ኢኩሊብሪየም ሬት ኦፍ ፎርዋርድ which is equal to ሬት ኦፍ ባክዋርድ የሚባልበት ፖይንት ነው። ስለዚህ ነገር በየአመቱ ኢንትራንስ ኤግዛም ላይ ጥያቄውን ማየት እንችላለን ማለት ነው። አራተኛ ካልኩሌት ቲንጓት ኢኩሊብሪየም ኮንስታንት ወይም ኬሲ ኬፒን ካልኩሌት ማድረግ ከተሰጠን ኢኒሻል ኮንሰንትሬሽን አት ኢኩሊብሪየም ላይ ምን አይነት የኬሲ ዋጋ እና የኬፒ ዋጋ እንደሚኖር እሱን ነገር የምንሰራበት ነው ማለት ነው። አምስተኛ ፋክተር አፌክቲንግ ኢኩሊብሪየም ፖዚሽን ወይንም አለ እንደ ቴምፕሬቸር፣ ፕሬሸር፣ ቮሊዩም እንዲሁም ደግሞ ሪሌሽንሽፕ ቢትዊን ኬፒ ኤንድ ዋት ኪውፒ ሊሆን ይችላል አሊያም ደግሞ ኬሲ ኤንድ ኪውሲ ሊሆን ይችላል ማለት ነው። እሱን ነገር በደንብ የምናይበት ነው። እንግዲህ ጥያቄዎችን ሰራ ስለማብራራላችሁ ወደ ጥያቄዎቹ ብንገባ የተመረጠ ይሆናል ማለት ነው። በመጀመሪያ የምናየው የ2013 የተጠየቀውን የኢንትራንስ ኤግዛም ጥያቄ አብረን መስራት እንችላለን። Question number 1 from the magnitude of the equilibrium constant K of equilibrium one can deduce that a intermediate equilibrium constant K value indicates that the reaction does proceed in the forward direction. B equilibrium constant K will be larger when we have higher amount of reactant over product. C small equilibrium constant K value indicate the reaction yield very high amount of product near equilibrium. D large K of equilibrium value indicates that what the reaction reach equilibrium with very little reactant remaining ይላችኋል። እንግዲህ ወደ መልሳችን ከመግባታችን በፊት ስለ ኢኩሊብሪየም ኮንስታንት K ልንገራችሁ። ኢኩሊብሪየም ኮንስታንት ብለን የምንጠራው ይሄ ኮንሰንትሬሽን ኦፍ ፕሮዳክት ፓወራይዚንግ ዜር ኮፊሽንት ዲቫይድ ባይ ዋት ሪያክታንት ነው። እንደዚህ ነው። ግን ይሄ ዋጋ ሪያክሽን ኮፊሽንት ዋጋው ምንድነው ማለት ነው? ሬት ኦፍ ፎርዋርድ which is equal to ከሬት ኦፍ ባክዋርድ ምክንያቱም ለሪቨርስ ሪያክሽን ብቻ ነው የሚያገለግለው። ለምሳሌ ብትወስዱ እዚች ላይ ኮፊሽንት ኤ ያለበት እንደዚህ ብትሆን እና ቢ ሰርቴን ሪያክሽን ቢኖራችሁ ሪያክሽኑ ደግሞ ምንድነው ማለት ነው? ሪቨርሲብል ሆኖ ማለት ነው። እንደዚህ አይነት ሪቨርሲብል ሲ ፕላስ ይሄኛው ዲ እነዚህ ስሞል ሌተር ያስቀመጥኩላችሁ ኮፊሽንቶች ናቸው። ካፒታል ሌተር ደግሞ ሪያክታንትና ፕሮዳክት ናቸው። ፎርዋርድ እና ምንድነው ብያቸዋል? ባክዋርድ። እንግዲህ ፎርዋርድ የሚባለው የትኛው ነው ማለት ነው? እኛ የምንመለከተው የኛው ፎርዋርድ ነው። ችኛቱ ደግሞ ባክዋርድ ነሽ ማለት ነው። ስለዚህ ኬ ብለን የምንጠራው ኮንሰንትሬሽን ኦፍ ፕሮዳክት ሲ ዘ ፓወር ኦፍ ሲ ዲ ዘ ፓወር ኦፍ ዲ ኦቨር ዋት ኤ ዘ ፓወር ኦፍ ስሞል ኤ ኮፊሽንት ናቸው እነዚህ በስሞል ሌተር የተጠቀሙት። እዚች ላይ ደግሞ ቢ ነች ማለት ነው። ስለዚህ ይሄ ኢኩሊብሪየም ኮንስታንት ኢንተርሚዲየት ቢሆን መካከለኛ ቢሆን ምን ሊያመለክት ይችላል ቢባል ብዙ ፕሮዳክት እየተመረተ ነው እንደማለት ነው። ሪያክሽን ወደ ፕሮዳክት እየሄደ ነው። ኢንተርሚዲየት ከሆነ አቬሬጅ ከሆነ ኢኒሻሊ ወይም አዘ ቢጊኒንግ አነስተኛ ዋጋ ነው ሊኖራችሁ የሚችለው፣ ግን ወደ ፕሮዳክት እንደሄደ እየነገረን ነው ኤ ላይ ያለው ምርጫ ማለት ነው።
ቢ ላይ ያለው ደግሞ እንግዲህ ኤ ትክክል ነው፣ ስቴትመንቱ ትክክል ነው። ኢንተርሚዲየት ኬ ቫሊዩ ኢንዲኬት የሚያደርጋቸው ሪያክሽን ዳዝ ፕሮሲድ ኢን ዘ ፎርዋርድ ዳይሬክሽን ወይም ወደ ፕሮዳክት እየሄደ እንደሆነ ያሳየናል ማለት ነው። እሱ ትሩ ነው ስቴትመንቱ። ቢ ላይ ደግሞ ኢኩሊብሪየም ኮንስታንት ይሄኛው ኬ ማቱ ላርጅ ዋጋ የሚኖረው ከሆነ ሀቫት ሃየር አማውንት ኦፍ ሪያክታንት ይላቸዋል። ኖ ምክንያቱም ፕሮዳክቱ ሃየር ከሆነ ሪያክታንቱ ደግሞ አነስተኛ ከሆነ ላርጅ ኬ ነው የምታገኙት እንጂ የሪያክታንት ቫሊዩ ሃይስት ከሆነ ስሞል ቫሊዩ ነው የምታገኙት እንጂ ላርጅ አይደለም። ስለዚህ ቢ አይሆንም። ሲ ስሞል ኬ የሚያሳያችሁ ፕሮዳክት ትንሽ ሆኖ ሪያክታንት ላርጅ ሲሆን ነው። ስለዚህ ሃየር አማውንት ፕሮዳክት ይላቸዋል። ይሄም አይሆንም ማለት ነው። ዲ ላይ ላርጅ ኬኤ ማለት ደግሞ ምን ማለት ነው ይላቸዋል። ኢኩሊብሪየም መድረሱን እየነገረ ነው ይላል። ኢኩሊብሪየም መድረሱ አይደለም። ምክንያቱም ኢኩሊብሪየም ላይ ለመሆን ላርጅ ኬ አይጠበቅበትም። አት ኢኩሊብሪየም ለመባል ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርድ ጋር ኢኳል ነው መሆን ያለበት እንጂ የኬ ዋጋ ምንም አይነት ፋክተር የለውም። ኬ ኦፍ ኢኩሊብሪየሙ ፋክተር የለውም። ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርድ ጋር እኩል መሆን ብቻ የሚጠበቅበት እዚ ፖይንት ላይ የሚገኘው ሪአክሽን ኮሽንት ቫሊዩ ኢኩሊብሪየም ኮንስታንት ተብሎ ይጠራል ማለት ነው። ወይም ኬ ኦፍ ኢኩሊብሪየም ተብሎ ይጠራል። ሶ ዛንሰር ይዟት ኤ ነው ማለት ነው። ኩዌሽን ነምበር 2 the statement if a system at equilibrium is subjected to a stress the system will ready just itself to reduce the effects of the stress is known as አሁን እንግዲህ ኬሚካል ኢኩሊብሪየም አት ኢኩሊብሪየም ፖይንት ሆኖ ወይንም ሬት ኦፍ ፎርዋርድን ተመልከቱ። ሬት ኦፍ ምን ፎርዋርድ which is equal to ሬት ኦፍ ባክዋርድ በሆነበት ሰዓት ማለት ነው። በሆነበት ሰዓት ላይ ወይም አት ኢኩሊብሪየም ፖይንት ላይ ከሆነ በኋላ ሌላ ስትረስ ወይም ሪያክሽን ስትረስ ብለምንጠራቸው ላይክ ቴምፕሬቸር፣ ፕሬዠር፣ ቮሊዩም፣ ኮንሴንትሬሽን እንደነዚህ አይነት ስትረስ አድ በምናደርግበት ጊዜ ራሱን ያዘጋጃል። ለምን? ለስትረሱ ሪስፖንስ ለመስጠት ራሱን ያዘጋጃል። እና ስለዚህ ነገር ወይም ስለዚህ አሁን ስቴትመንት የሚገልጽልን የትኛው ሎው ነው? ስለ ሪያክሽን ስትረስ አድ በሚደረግበት ጊዜ አንድ ዳይናሚክ የሆነ ኬሚካል ሪያክሽን ሪስፖንስ ማዘጋጀት የሚችለው ሪስፖንስ አለ ወይም ለምሳሌ የሆነ ኮንሰንትሬሽን አድ ስታደርጉ ወደ ሌፍት አለም ደግሞ ወደ ራይት ሽፍት የሚያደርግበት ሂደት አለና ስለዚህ ስቴትመንት የሚያጠናው ወይም ሎ የትኛው ነው የሚላችሁ ኤ ቦይለስ ሎው፣ ቢ ሊቻትለር ፕሪንሲፕል፣ ሲ ፋራዳይስ ሎው፣ ዲ አቮጋድሮስ ሎው ነው የሚላችሁና መልሳችሁ ሊቻትለር ፕሪንሲፕል ነው ማለት ነው። ሶ ዘ አንሰር ኢዝ ቢ። ኩዌሽን ነምበር 3 ዘ ሎው ኦፍ ማስ አክሽን ስቴትስ ዛት እንግዲህ ዘ ሎው ኦፍ ማስ አክሽን ብለን የምንጠራው ይቺ ብቻ ነች። ዘ ሎው ኦፍ ማስ አክሽን ብለን የምንጠራው ኬ which is equal to concentration of product ቅድም እንዳሳየዋችሁ ለምሳሌ ሲ ፕሮዳክት ቢሆን የራሱ ኮፊሽንት ደግሞ ሲ ከሆነ ዲ ደግሞ ሌላኛው ፕሮዳክት ቢሆን ኮፊሽንቱ ስሞል ዲ ቢሆን ይህንን ለሪያክታንት ደግሞ ኤ የሚባል ቢኖራችሁ ኮፊሽንቷ የኤ ኤ ስሞል ኤ ብኮን ቢ ደግሞ እንደዚህ አይነት ነገር ቢሆን ይህ ዘ ሎው ኦፍ ማስ አክሽን ይባላል። ስለዚህ ኮንሰንትሬሽን ኦፍ ፕሮዳክት ፓወራይዚንግ ዜር ኮፊሽንት ሊሆን ይችላል ዲቫይድ ባይ ዋት ኮንሰንትሬሽን ኦፍ ሪያክታንት ፓወራይዚንግ ዜር ኮፊሽንት። ይሄ ዘ ሎው ኦፍ ማስ አክሽን ነው። በቃ ምንም ጥርጥር የለውም። ስለዚህ እስቲ አሁን የገለጽኩላችሁ ምርጫ ላይ ሊኖር ይችላል። ኤ ኬሚካል ኢኩሊብሪየም ኢዝ አቴንድ ኦንሊ ዌን ዘ ሪያክሽን ኢዝ ስታርትድ ዊዝ ሪያክታንት ይላቸዋል። ኖ በሪያክታንት ብቻ ሪያክሽኑ ስለተጀመረ ኢኩሊብሪየሙ አቴንድ ያደርጋል ማለት አይደለም። ማለት ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርዱ ጋር ኢኳል ሲሆን ብቻ ነው። ቢ ፎር ኤ ሪያክሽን አት ኢኩሊብሪየም ዘ ሪያክሽን ኮሽንት ኪው ኢዝ ኦልዌይስ ሌስ ዛን ዘ ኢኩሊብሪየም ኮንስታንት ኬ ይላቸዋል። አንድ ሪያክሽን አት ኢኩሊብሪየም ፖይንት ከተባለ ሪያክሽን ኮሽንት ወይም ቢፎር አቴንድ ኢኩሊብሪየም ኪው ከኢኩሊብሪየም ኮንስታንት ኬ ሬት ኦፍ ፎርዋርድ እና ባክዋርድ ኢኳል ከሆነበት ኬ ጋር ከሱ ጋር ስታወዳድሩ የኪው ዋጋ ሁልጊዜ የሚያንስ ከሆነ አት ኢኩሊብሪየም ፖይንት ነው ይላቸዋል። ይሄ አይቻልም። ሲ ላይ የተሰጠ ምንድን ነው? ዘ ሬት ኦፍ ሪያክሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክትስ ኦፍ ዘ ኮንሰንትሬሽን ኦፍ ሪያክታንት ራይዝድ ቱ ዘ ፓወር ኦፍ ዜር ሪስፔክቲቭ ምንድነው የሚለው ኮፊሽንት ኢን ዘ ባላንስድ ኢኩዌሽን ይላቸዋል። ይህን ስቴትመንት ሰፋ አድርጌ ላሳያችሁ። ምንድን ማለት ነው ይሄ? ለምሳሌ ሰርቴን ሪያክታንት ኤ ኮፊሽንቱ ኤ ቢሆን እንዲሁም ደግሞ ቢ ኮፊሽንቱ ስሞል ቢ ቢሰጣችሁ ፎርዋርድ እና ባክዋርድ እንደዚህ አይነት ፎርም ቢቀመጥ ፕሮዳክት ሲ እና ኮፊሽንቷ ስሞል ሲ እንዲሁም ዲ ኮፊሽንቱ ስሞል ዲ እንደዚህ ቢሰጣችሁ ሬት ኦፍ ፎርዋርድ እና ባክዋርድን ተመልከቱ። ይሄ ፎርዋርድ ነው፣ ችኛቱ ባክዋርድ ነች። ስለዚህ ሬት ኦፍ ሁልጊዜም ሬት ኦፍ ሪያክሽን ፕሮፖርሽናል የሚሆነው ኮንሰንትሬሽን ኦፍ ሪያክታንት ፓወር ኦፍ ዴር ኮፊሽንት ታይምስ ዋት ቢ ፕሮዳክት ነው። አሁን የሪያክታንቶቹ ሁለቱ ፕሮዳክት እንደማለት ነው። ይሄን ነው
አለም ደግሞ የባክዋርድ የምትወስዱ ሬት ኦፍ ባክዋርድ የምትወስዱ ዳይሬክትሊ ፕሮፖርሽናል ቱ ኮንሰንትሬሽን ኦፍ ሲ ዘ ፓወር ኦፍ ሲ ዲ ዘ ፓወር ኦፍ ዲ ነው ማለት ነው። ስለዚህ ይሄ ሎው ኦፍ ማስ አክሽን ብለን እንጠራዋለን፣ ወይም ዘ ሎው ኦፍ ማስ አክሽን የሚባለው ይህ አይነት ነው ማለት ነው። ስለዚህ ሁለቱ ኢኳል ከሆኑ ኬን ይሰጣቸዋል፣ ይህን የኬ ዋጋን ይሰጠና ማለት ነው። ስለዚህ ሲ ትክክለኛ ስቴትመንት ነው ማለት ነው። ስለዚህ ዘ ሎው ኦፍ ማስ አክሽን ማለት ይህን ነገር መግለጽ የሚችል ነው ማለት ነው። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ዲ ምንድን ነው የሚለን ዘ ኢኩሊብሪየም ኮንስታንት ኬ ኤክስፕሬሽን ኢን ዘ ሬሾ ኦፍ ዘ ኮንሰንትሬሽን ኦፍ ሪያክታንት ቱ ዘ ፕሮዳክት ራይዝድ ቱ ዜር ኮፊሽንት ይላቸዋል። አይደለም፣ ፕሮዳክት ኦቨር ሪያክታንት ነው እንጂ ሪያክታንት ኦቨር ፕሮዳክት አይደለም ማለት ነው። ሶ ዘ አንሰር ኢዝ ሲ። Question number 4. For the reaction between gases nitrogen monoxide and oxygen to form what? Nitrogen dioxide gas, what will be the equilibrium constant expression ነው የሚላችሁ። ኢኩሊብሪየም ኮንስታንት ኤክስፕሬሽን ለመጻፍ በመጀመሪያ ፒውር ሊኩዊድ ከሆነ ኮንሰንትሬሽኑ ኮንስታንት የሚሆኑላችሁ። ለምሳሌ ወተር ሊኩዊድ ቢሰጣችሁ የዚህ ኮንሰንትሬሽን ኦልዌይስ ዋን ነው የሚባለው። ሶሊድ ሰብስታንስ ላይክ ካልሽየም ካርቦኔት ሶሊድ ቢሰጣችሁ የዚህ ኮንሰንትሬሽን ዋን ነው የሚባለው ማለት ነው። ግን ይሄንኛው ሁሉም ጋዞች ስለሆኑ አሁን ማስቀመጥ እንችላለን። ስለዚህ ኬ ሲ which is equal to concentration of product NO2 the power of what coefficient the whole square divided by reactant nitrogen monoxide the power of 2 times what oxygen እንደዚህ መቀመጥ ይችላል ማለት ነው። ስለዚህ መልሳችን የትኛው ይሆናል ማለት ነው? the answer is what ሲ ነው ማለት ነው። መልሱ ሲ ነው። Question number 5. The equilibrium constant Kp for the reaction 2 mole of sulfur trioxide decomposed to 2 mole of sulfur dioxide plus oxygen gas is what? 3.8 times the power minus 3 at 227 degrees Celsius. What is the Kc for the reaction at the same temperature ነው የሚላችሁ። ስለዚህ ይህን ጥያቄ ለመስራት በመጀመሪያ ደረጃ ኬፒ እና ኬሲ ምን አይነት ሪሌሽንሽፕ አላቸው? ኬፒ which is equal to Kc times RT the power of change in N ነው የሚለን። ስለዚህ change in N ብለን የምንጠራው ደግሞ N of product ወይም mole of product minus mole of reactant ነው። ስለዚህ N of product ምን ያክል ነው ማለት ነው? 2 ሲደመር 1 ነው፣ ሲቀነስ reactant ደግሞ 2 ነው። ስለዚህ 1 አገኘን change in N። so Kp which is equal to ኬሲ ዋጋው ተሰጥቶናል። የኬሲ ዋጋችን 3.8 ነው። 3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ተሰጥቷቸዋል። ታይምስ ዋት አርቲ ደግሞ ማወቅ እንችላለን። የአር ዋጋ ምን ያክል ነው? 0.082 ነው። ታይምስ ዋት ቴምፕሬቸር ደግሞ 227ን ወደ ኬልቪን ሲቀይሩት ስንት መምጣት ይችላል ማለት ነው? 500 ይመጣላችኋል። ይህንን በ500 ታበዙታላችሁ። በ500 ኬልቪን ነው የምታበዙት። ይህን ቁጥር አብዝታችሁ ስታበቁ 9.1 ታይምስ ዘ ፓወር ኦፍ ማይነስ 4 ታገኛላችሁ ማለት ነው። ሶ ዘ አንሰር ኢዝ ዋት ምን ይሆናል ማለት ነው? ኤ ነው ማለት ነው። ኩዌስችን ነምበር 6 ኢን ዘ ፕሮዳክሽን ኦፍ አሞኒያ ባይ ዘ ሃበር ፕሮሰስ አኮርዲንግ ቱ ዘ ኢኩዌሽን ናይትሮጂን ሪያክት ዊዝ 3 ሞል ኦፍ ሃይድሮጂን ጊቭ አስ 2 ሞል ኦፍ አሞኒያ and heat of reaction ወይም ኤግዞተርሚካሊ ወደ አትሞስፌር የሚወጣው የሂት መጠን 92 ኪሎ ጁል ፐር ሞል ነው። so what are the favorable condition for the production of high yield of ammonia? ከፍተኛ አሞኒያ ለማግኘት የትኛው ኮንዲሽን ቢሟላ ነው የተሻለ የአሞኒያ ፕሮዳክት ማግኘት የምንችለው ነው የሚለን። ኤ ላይ high pressure and high temperature፣ B low pressure and high temperature፣ C low pressure and low temperature፣ ዲ ሃይ ፕሬዠር ኤንድ ሎው ቴምፕሬቸር ይላቸዋል። በመጀመሪያ ደረጃ እንግዲህ ፕሬዠር እና ቴምፕሬቸርን የምትመለከቱ ከሆነ ቼንጅኔንን ፕሬዠርን ለማወቅ ከፈለጋችሁ ቼንጅኔንን ማወቅ አለባችሁ። የፕሬዠርን ፋክተር ለማወቅ ቼንጅኔንን ማወቅ አለባችሁ። ምንድነው የዚህ ኢኩዌሽን ኤን ኦፍ ፕሮዳክት ማይነስ ኤን ኦፍ ሪያክታንት አድርጋችሁ ስትሰሩ ቼንጅን ኤን ናችሁ የሚመጣላችሁ 2 ማይነስ 4 ነው። ሶ ቼንጅኔን which is equal to ኔጌቲቭ 2 መጣ። እዚ ላይ ኢፍ ቼንጅኔን ሌስ ዛን 0 ከሆነ ኢንክሪዚንግ ፕሬዠር ፎርሜሽን ኦፍ ፕሮዳክት ኢት ኢዝ ፌቨሬብል ነው ማለት ነው። ፕሮዳክት የተሻለ ፕሮዳክት ይኖራቸዋል ማለት ነው። ፕሬዠር መጨመር ለሪያክሽኑ የተሻለ ፕሮዳክት እንድታገኙ ያስችላቸዋል ማለት ነው።
ስለዚህ ቴምፕሬቸር ደግሞ ለመመልከት ካሰባችሁ ኢንዶተርሚክ ነው ወይስ ኤግዞተርሚክ የሚለውን ነገር ማየት አለባችሁ። ስለዚህ ቼንጅ ኢን ኤች ሌስ ዛን 0 ከሆነ ኤግዞተርሚክ ነው። ኤግዞተርሚክ ላይ ደግሞ ቴምፕሬቸር መጨመር ሪያክሽኑን መረበሽ ነው ማለት ነው። ስለዚህ ለኤግዞተርሚክ ሪያክሽን ሁልጊዜም የተሻለ ፕሮዳክት ለማግኘት የቴምፕሬቸር መጠኑን ዲክሪዝ ማድረግ ነው። ስለዚህ ወደ ምርጫ ስገቡ ኤ ሃይ ፕሬዠር ትክክል፣ ሃይ ቴምፕሬቸር ግን አይቻልም። ቢ ሎ ፕሬዠር አይደለም፣ ሃይ ፕሬዠር ነው መሆን ያለበት፣ ፕሬዠሩ መጨመር ነው ያለበት። ሲ ሎ ፕሬዠር ኤንድ ሎ ቴምፕሬቸር አይሆንም፣ ሃይ ፕሬዠር ኤንድ ሎ ቴምፕሬቸር ኢዝ the best answer። ስለዚህ መልሳችሁ ዲ ነው ማለት ነው። question number 7 given the following catalyzed reaction የመጀመሪያው ሪያክሽን ላይ 2 ሞል ኦፍ ሰልፈር ዳይኦክሳይድ ሪያክት ዊዝ ኦክሲጅን ጊቭ አስ 2 ሞል ኦፍ ሰልፈር ትራይኦክሳይድ። ካታሊስት የተጠቀምነው ቫናዲየም ፔንታ ኦክሳይድ ነው። ፊዚካል ስቴቱ ሶሊድ ነው። አሲድ ካታሊስት ተጠቅመናል። ሁለተኛ ላይ ሃይፖክሎሪዮስ አዮን አለ። እሱ ደግሞ ከማጋር ነው ሪያክት ያደርገው ከአዮዲን ጋር ሪያክት ሲያደርግ እዚ ላይ አዮዴስ ሰጥቶናል። ፕላስ ዋት ክሎራይድ አዮን ግን እንደ ኢንሂቢተር ወይንም እንደ ኔጌቲቭ ካታሊስት የተጠቀምነው OH ማይነስ አኳ ነው ማለት ነው። ሶስተኛ ካርቦን ሞኖክሳይድ ሶሊድ ከሃይድሮጅን ጋር ሪያክት ሲያደርግ ሚቴን ጋዝን እና ወተር ጋዝን ፎርም ያደርጋል። ግን እንደ ካታሊስት የተጠቀማችሁት ኒኬል ሶሊድ ወይም ኒኬል ሜታል ነው። አራተኛ ካርቦን ዳይኦክሳይድ ሶሊድ ሪያክት ዊዝ ሃይድሮጅን ጊቫስ ዋት ፎርማልዲሃይድን ፎርም አድርጓል። እንዲሁም ደግሞ እዚህ የተጠቀማችሁ ካታሊስት ካርበን ሶሊድ ነው፣ ማነው ኮፐር ሶሊድ ነው፣ ሜታል ነው ማለት ነው። እና ጥያቄው which reaction is example for homogeneous catalyst? ሆሞጂኒየስ ካታሊስት ለመባል የካታሊስቱ ፊዚካል ስቴት ከሪአክታንቱና ከፕሮዳክቱ ፊዚካል ስቴት ጋር ደስ የሚሆነ እንደማለት ነው። ስለዚህ ይህን የሚያሟላ የትኛው ነው ጥያቄው። እዚህ ላይ እንደምትመለከቱት እዚህ ላይ ሶሊድ ያላችሁ ጋዝ አለ ግን ሶሊድ ካታሊስት ነው። ጋዝ ባለበት ሶሊድ ካታሊስት ሄትሮጂኒየስ ነው መጀመሪያው። ሶስተኛው እንመልከት። ይሄኛው ሶሊድ ያለ እዚህም ሶሊድ ያላችሁ ግን ጋዝ አለ፣ ይሄም አይሆንም ማለት ነው። አራተኛውን የሚዩት ሶሊድ ያለ ጋዝ አለ እዚህ ላይ ግን ካታሊስቱ ሶሊድ ነው። ስለዚህ ይሄም ሄትሮጂኒየስ ነው ማለት ነው። ግን ሁለተኛው አኳ ኢንሂቢተሩ ወይም ኔጌቲቭ ካታሊስቱ ምንድነው ማለት ነው? አኳ ነው ማለት ነው። ስለዚህ መልሳችሁ ሁለተኛው ብቻ ነው ምን የሆነው ማለት ነው? ሆሞጂኒየስ ካታሊስት የሆነው ማለት ነው። ሶ ዘ አንሰር ኢዝ ዲ። ሌላው ተማሪዎች ስለ ኬሚካል ኢኩሊብሪየም ኢንትራንስ ኤግዛም ላይ በ2014 ወይንም 2022 የተጠየቁ ጥያቄዎችን ማየት እንችላለን። እንግዲህ ኬሚካል ኢኩሊብሪየም ብለን የምንጠራው የሆነች ፖይንት ነች። ፎርዋርድ ወይም ባክዋርድ የሚባል ሽፍቲንግ ይኖራል። ሪያክሽኑ ነን ስቶፒንግ ነው። ስለዚህ ኢኩሊብሪየም ከተባለ ግን ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርዱ ጋር ኢኳል የሆነችበት ፖይንት ነው። ስለዚህ እስቲ 2014 ደግሞ በድጋሚ የተጠየቁ ጥያቄዎችን እንመልከት። question number 8 what is the difference between reversible and irreversible reaction? እንግዲህ reversible reaction ማለት ዳብል አሮ በዛ አይነት መንገድ የምንገዛው ሪቨርሲብል ይባላል። ነን ስቶፕ ነው፣ በቃ ማቆም የማይችል ሪያክሽን ነው። ሁልጊዜም ሪያክሽኑ ይቀጥላል ማለት ነው። የዚህኛው ነን ሪቨርሲብል ግን ብለን የምንጠራው ሪያክሽኑ በዚች በሲንግል አሮ መግለጽ የምንችለው ሲሆን ሰርቴን ሪያክታንት ኤቢ ሪያክት አድርገው ቢን ፎርም የሚያደርጉና ኮምፕሊትሊ ሪያክታንት ኤ እና ቢ ፕሮፖርሽናቸው ተመጣጣኝ ከሆነ ፕሮዳክትን ፎርም አድርገው ሪያክሽኑ ስቶፕ ማድረግ ወይም ማቆም የሚችል ነው ማለት ነው። ስለዚህ ቶታሊ ሪያክታንት ኮንቨርት ቱ ፕሮዳክት የሚሆንበት ነን ሪቨርሲብል ሪያክሽን አሊያም ደግሞ ኢሪቨርሲብል ሪያክሽን ብለን እንጠራዋለን ማለት ነው። ሶ ይህንን ጀነራል ትሩዝ ይዘን ወደ ምርጫዎቹ መግባት እንችላለን። ኤ ላይ ኢን ኢሪቨርሲብል ሪያክሽን ወይንም ነን ሪቨርሲብል ለሆነ ሪያክሽን ሲንግል አሮ ላለበት ሪያክሽን ዜር ኢዝ ኤ ሚክስቸር ኦፍ ፕሮዳክት ኤንድ ሪያክታንት ይላቸዋል። ኖ ምክንያቱ ለምንድን ነው? ሪያክታንት ኮምፕሊትሊ ሪያክት አድርገው ፕሮዳክትን ፎርም ስለሚያደርጉ ሪያክሽን ሲስተማችሁ ውስጥ የምታገኙት ፕሮዳክት ብቻ ነው ማለት ነው። ቢ ኢን ሪቨርሲብል ሪያክሽን ዘ ሪያክሽን ጎዝ ቱ ኮምፕሊሽን ኖ ነን ስቶፕ ነው ብያቸዋለሁ፣ ማቆም የማይችል ሪያክሽን ነው። ሲ ላይ ኢን ነን ሪቨርሲብል ኦር ሪቨርሲብል ሪያክሽን ዘ ሪያክሽን ዜር ኢዝ ዋት ኢኩሊብሪየም ቢትዊን ሪያክታንት ኤንድ ፕሮዳክት ይላቸዋል። አይኖረንም፣ ምክንያቱም ይሄ ሪያክታንቶቹ ቶታሊ ዲሳፒር ሆኖ ፕሮዳክትን ፎርም ስለሚያደርጉ
ምንም አይነት ሬት ኦፍ ባክዋርድ እና ፎርዋርድ የሚባል ወሬ የለም እዚህ ላይ ማለት ነው። ዲ ላይ ኢን ሪቨርሲብል ሪያክሽን ዜር ኢዝ ኢኩሊብሪየም ቢትዊን ሪአክታንት ኤንድ ፕሮዳክት ይላቸዋል። ሶ ዘ አንሰር ኢዝ ዋት ዲ ነው ማለት ነው። ሪቨርሲብል ሪያክሽን ላይ ኢኩሊብሪየም ፖይንት አለ። ምክንያቱ ደግሞ እዚህ ላይ ምንድን ነው ሬት ኦፍ ፎርዋርድ ከማጋ እኩል ስለሚሆን ነው ከሬት ኦፍ ባክዋርድ ማለት ነው። ከሬት ኦፍ ዋት ባክዋርድ ከዚህ ጋር እኩል ስለሚሆን ምን አለ ማለት ነው ቀጥታ ኢኩሊብሪየም ፖይንት አለ ማለት ነው። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 9 ኮንሲደር ዘ ሪያክሽን ኦል ጊቨን ቢሎው አር ኢን ጋዚየስ ስቴትስ ፎር ዊች ዘ ፎሎዊንግ ሪያክሽን ኢዝ ዲሶሉሽን ኮንስታንት ኦር ኢኩሊብሪየም ኮንስታንት ኬ ኢን ተርምስ ኦፍ ፕሬዠር ሌስ ዛን ኢኩሊብሪየም ኮንስታንት ኬ ኢን ተርምስ ኦፍ ዋት ኮንሴንትሬሽን። ኬሲ ማለት የሪአክታንት ወይም የፕሮዳክት አማውንታቸው በኮንሴንትሬሽን ሲገለጽ ኬሲ ይባላል። ኬፒ ብለን የምንጠራው ደግሞ የሪአክታንት ወይም የፕሮዳክት አማውንት በፕሬዠር ሲገለጽ ነው። ስለዚህ ኬፒ ከኬሲ ያነሰበት የትኛው ሪያክሽን ነው የሚላችሁ። ሁሉም ግን ምንድናቸው ለማለት ነው ጋዝ ስቴት ናቸው ማለት ነው። ስለዚህ ይህን ለመስራት ምን አይነት ሪሌሽንሽፕ አላችሁ? ኬፒ which is equal to ኬሲ አርቲ ቼንጅ ኔን የምትል ፎርሙላ አለችን። ሶ ኢፍ ቼንጅ ኔን which is equal to 0 ከሆነ ኬፒ እና ኬሲ ኢኳል ናቸው። እዚህ ግን የተጠየቅነው ኬፒ ሌዛ ነዋት ኬሲ የሆነበት የትኛው ነው ማለት ነው። ኬፒ ከኬሲ ሊያንስ የሚችለው መቼ ነው? እዚህ ላይ በደንብ ማየት ያለብን ኬፒ ከኬሲ ሊያንስ የሚችለው መቼ ነው? ኢፍ ቼንጅ ኔን ሌዛን 0 ከመጣ ምን ይሆን ይችላል ማለት ነው ኬፒ which is equal to what ኬሲ ኦቨር አርቲ the power of what ቼንጅ ኔን ስለሚመጣ ማለት ነው። ሶ ይህን ነገር ቼክ ማድረግ መቻል አለብን። እናንተ የምትሰሩት አንድ ነገር ብቻ ነው። ቼንጅ ኔኑ ሰርታችሁ ሌዛን 0 ከመጣ መልሳችሁ ሳትስፋይ ያደርግላችኋል ማለት ነው። ስለዚህ ኤ ላይ ያለው ቼንጅ ኔን ስትሰሩ ምን ይሆናል ማለት ነው? እዚህ ላይ 2 ነው ያላችሁ፣ እዚህ ላይ 1 ነው ያላችሁ፣ ይሄ 2 ነው ያለው። ሶ 2 ሲቀነስ 3 እንደማለት ነው። ኔጌቲቭ 1 ነው። እንግዲህ እቺን እንጠብቃለን። ቢ ላይ እንውሰድ። ቼንጅ ኔን which is equal to ምን መጣላችሁ 2 ማይነስ 1 ነው። እስቲ 1 ነው የመጣላችሁ። ሌላኛው ደግሞ ይሄንኛውን ስራ ሲ ላይ ቼንጅ ኔን which is equal to 2 ማይነስ እዚህ ላይ እንዳለ እዚህ ላይ እንዳለ ስንት ማለት 2 0 ነው፣ እኩል ናቸው ማለት ነው። ሌላኛው ደግሞ ዲ ላይ ያለው በተመሳሳይ ቼንጅ ኔን ፕሮዳክት እዚህ ላይ እንዳለ እዚህ ላይ እንዳላችሁ። ሶ 2 ሲቀነስ ሪአክታንት 2 አለው 2 ይሄም 0 ነው የመጣው። ሶ እነዚህ ሶስቱ አይሆንም። ኤ ላይ ግን ቼንጅ ኔን ሌዛን 0 የመጣላችሁ ወይም ኔጌቲቭ የመጣው ኤ ነው። ሶ ዘ አንሰር ኢዝ ኤ። ሌላው ተማሪዎች አሁን ደግሞ የምንመለከተው በ2015 ወይም 2023 ኢንትራንስ ኤግዛም ላይ ስለ ኬሚካል ኢኩሊብሪየም የተጠየቁ ጥያቄዎችን አሁን ማየት እንችላለን። ኩዌስችን ነምበር 10 ኮንሲደር ዘ ኢኩሊብሪየም ሲስተም ጊቨን ካርበን ሞኖክሳይድ ጋዝ ሪያክት ዊዝ ማግኔታይት። ይሄ ማግኔታይት አለ ጊቫስ ዋት ካርበን ዳይኦክሳይድ ፕላስ አይረን 2 ኦክሳይድ ሶሊድ ነው። ሶ ይሄ እንግዲህ ዳይናሚክ የሆነ ኬሚካል ሪያክሽን ነው ወይም ሪቨርሲብል ሪያክሽን ነው። which of the following disturbance shift the equilibrium position to the right ወደ ፕሮዳክት እንዲሄድ የሚያደርገው የትኛው ዲስተርባንስ ነው የሚላችሁ። ኤ ላይ ሪሙቪንግ ካርበን ዳይኦክሳይድ ይላችኋል። ካርበን ዳይኦክሳይድን ሪሙቭ ብታደርጉ ምን ይሆናል ማለት ነው? ሪያክሽኑ ወደ ሪሙቭ ወደ ያደርጋችሁበት ሽፍት ያደርጋል። ይህ ማለት ደግሞ ምን ማለት ነው? ራይት ነው እንደማለት ነው። ትክክል ነው። ቢ ላይ ሪሙቪንግ ካርበን ሞኖክሳይድን ሪሙቭ ባደርግ ምንም አይነት ወደ ራይት ሽፍት አያደርግም፣ ግን ወደ ሌፍት ምን ያደርጋ ማለት ነው? ሽፍት ያደርጋ ማለት ነው። ሲ ላይ ሪሙቪንግ ምን ይላል? አይረን ሶሊድ አይረን ኦክሳይድ ሶሊድ ይሄን ብናስወግደው ይሄንኛውን ፓርት ማለት ነው ብናስወግደው ወደ ዚህኛው ሳይድ አይሄድም። ለምን? ፊዚካል ስቴቱ ኢኩሊብሪየሙ ሶሊዱ ላይ ዲፔንድ አይሆንም ማለት ነው። ዲ ላይ አዲንግ ማግኔታይትን ብታደርጉ እነዚህ ሁለቱ ዋጋ ያላቸውም። ሶ ዘ አንሰር ኢዝ ዋት ኤ ነው ማለት ነው። ሪሙቪንግ ካርበን ዳይኦክሳይድ ኢኩሊብሪየሙ ወደ ራይት ሳይድ ሽፍት እንዲያደርግ ያደርገዋል ማለት ነው። ሶ ዘ አንሰር ኢዝ ኤ። Question number 11 when a system at equilibrium is disturbed by a change of variable that means temperature, pressure, volume, concentration ይቻል variable ብለን የምንጠራቸው እነሱ ናቸው። So the system shift the equilibrium position in a way that tends to
ኮንትራክት ዚስ ቼንጅ ኦፍ ቫሪያብል ዚስ ኢዝ ስቴትመንት ፎር ይላቸዋል። እንግዲህ አንድ ዳይናሚክ ኬሚካል ሪያክሽን አት ኢኩሊብሪየም ፖይንት ሆኖ ሪያክሽን ቫሪያብል የሆኑት ነገር አድ በሚደረጉበት ጊዜ እሱ ሪስፖንስ ይሰጣል። ስለዚህ ነገር ወይም ስለዚህ ስቴትመንት የሚገልጽልን ዘ ሎው ኦፍ ምንድነው ማለት ነው? ይሄኛው ለው ማን ፕሪንሲፕል ነው ማለት ነው? ሊ-ቻትለር ፕሪንሲፕል ነው። ስለዚህ ሌሎቹ አይደሉም። ፓውሊ ኤክስክሉዥን ፕሪንሲፕል ኤሌክትሮን ኮንፊግሬሽን ነው። አፍባ ፕሪንሲፕል ኤሌክትሮን ኮንፊግሬሽን ነው። ሂሰንበርግ አንሰርቴኒቲ ፕሪንሲፕልም በተመሳሳይ ሎኬሽን ኦፍ ኤሌክትሮን የሚገልጽላችሁ እና መለሳችሁ ምን ይሆናል ማለት ነው? ዲ ነው ማለት ነው። ኩዌሽን ነምበር 12 ኤ ፎርዋርድ ኤንድ ሪቨርስ ሪያክሽን ኮንቲኒው ቱ ቴክስ ፕሌስ አት ኢኳል ሬት ኢን ማይክሮስኮፒክ ሌቭል ዊዛውት ቼንጅ ኢን ኮምፖዚሽን አት ማይክሮስኮፒክ ሌቭል ይላቸዋል። ሶ ዚስ ስቴትመንት ኢዝ ዘ ዴፊኒሽን ኦፍ ኬሚካል ኬኔቲክስ ዲግሪ ኦፍ ፍሪደም ዘ ሎው ኦፍ ማስ አክሽን። መለሳችሁ ቢ ነው። ዳይናሚክ ኢኩሊብሪየም ተብሎ ይጠራል። ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርዱ ኢኳል የሆነበት ፖይንት ወይም ዳይናሚክ ሪያክሽን አት ኢኩሊብሪየም ፖይንት ብለን እንጠራዋለን ማለት ነው። ሶ ዘ አንሰር ኢዝ ዋት ቢ። ተማሪዎች አሁን ደግሞ የምንመለከተው በ2016 ወይም በ2024 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን ስለ ኬሚካል ኢኩሊብሪየም አሁን እንሰራለን። Question number 1-3 which of the following explanation about reversible and irreversible reaction is correct ነው የሚላል። ስለ reversible እና irreversible reaction ትክክል የሆነው የትኛው ነው የሚላችሁ። ኤ ላይ a reaction that has only a forward reaction or reverse reaction is known as reversible chemical reaction ይላችኋል። B a reaction that proceed from what reactant to product and from product to reactant is known as an irreversible reaction ይላቸዋል። ሲ ላይ ደግሞ chemical reactions that proceed only towards the formation of product are known as irreversible reaction ይላቸዋል። ዲ ላይ chemical reactions that proceed only towards the formation of products are known as what reversible ይላቸዋል። ሶ ይሄ በጣም ቀላል ጥያቄ ነው። irreversible reaction ብለን የምንጠራው ሁልጊዜም ፎርዋርድ የሚሆነው ምንድነው ማለት ነው? ወይም ወደ ፎርሜሽን ኦፍ ፕሮዳክት ብቻ የሆነ ወደ ፕሮዳክትን ፎርም ማድረግ ብቻ የሚችል ፕሮሰስ ከሆነ እሱ ኢሪቨርሲብል ተብሎ ይጠራ ማለት ነው። ስለዚህ መልሳችሁ ሲ ነው ማለት ነው። ሌሎቹ አይሆንም። ይሄ ሪቨርሲብል ኤንድ ዋት ፎርዋርድ ነው ያለው። እዚህ ላይም እንደምትወስዱት ሪቨርሲብል ብለን የምንጠራው እንደዚህ በተመሳሳይ ነው። ይሄ ሪቨርሲብል ነው ማለት ነው። ሶ መልሳችሁ ሲ ነው ማለት ነው። ኩዌስችን ነምበር 1-4 Consider the following reaction. Nitrogen react with oxygen give us 2 mole of nitrogen monoxide. The equilibrium concentration of gases nitrogen, oxygen and nitrogen monoxide is scaled container are as follow. እንግዲህ ናይትሮጅን አማውንት ይሄን ያክል ተሰጥቷቸዋል። ኦክሲጅን ደግሞ ይችን ያክል አማውንት ተሰጥቷቸዋል። ናይትሮጅን ሞኖክሳይድ ይሄን ያክል አማውንት ተሰጥቷቸዋል። የተጠየቃችሁት what is the value of the equilibrium constant for the reaction የሚላችሁ። ሶ ይሄን ጥያቄ ለመስራት K which is equal to concentration of product nitrogen monoxide the whole square divided by nitrogen times what oxygen እንደዚህ ነው ማለት ነው። ሶ ቁጥሩ መተካት እንችላለን። ናይትሮጅን ሞኖክሳይድ ማለት 4 times 10 the power of -5 ሞላር ነው። the power of 2 እንለዋለን። divided by oxygen ማነው ናይትሮጅን ደግሞ ማለት 1 time the power of 50 ነው። multiply by 2 times the power of -5 ነው። ሶ ይሄንን ስታካፍሉ እዚህ ላይ 15 እና -5ን እነዚህ ሁለቱም በአንድ ሲጨርሱ የምታገኙት ምን ያክል ነው ማለት ነው? ከላይኛው ብቻ ብትወስዱ 16 ሲባዛ 10 the power -10 ይመጣላችኋል። ይሄን ስኩዌር ስታደርጉት ዲቫይድ ባይ ታችኛው ደግሞ እቺ ከዚች ላይ 5 ቀንስላችኋለች እቺኛይቱ ማለት ነው። ከዚች ላይ 5 ምን አገኛችሁ ማለት ነው? 2 times 10 the power of -10 ታገኛላችሁ። ሶ ይሄ ቶታሊ ስንት አገኛችሁ ማለት ነው? 8 ብቻ አገኛችሁ ማለት ነው። ሶ ዘ አንሰር ኢዝ ዋት 8 ነው ማለት ነው። የመጨረሻው ጥያቄ given the following heterogeneous reaction calcium carbonate solid decompose to calcium oxide solid plus what carbon dioxide gas ነው። what is the equilibrium constant expression for the above reaction የሚለን። ሶ ይሄኛው ኬስን ለመስራት ሶሊድ ምንም አያገባውም። ሶሊድ ሰብስታንሱ ይሄ ፓርት እና ይሄ ፓርት አያገባቸውም። ሶ KC which is equal to concentration of carbon dioxide ብቻ ነው። ለምን የሶሊድ ኮንሰንትሬሽን ምንድነው? ኮንስታንት 1 ስለሚሆነ ይሄም ኮንስታንት 1 ይሄም ኮንስታንት 1። ሶ ዘ አንሰር ኢዝ ዋት ሲ ነው። እንግዲህ ተማሪዎች ስለ ኬሚካል ኢኩሊብሪየም
ከ2013 እስከ 2016 የተጠየቁ የኢንትራንስ ኤግዛም ጥያቄዎች እነዚህን ይመስላሉ። እናንተም እኔ የነገርኳችሁ መሰረት አድርጋችሁ መዘጋጀት ትችላላችሁ። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።